ሳምንቱ በስራ በደስታ አለፈ። ደግሞ መጣሽ የሚል ዘፈን መጣብኝ። ደግሞ ባይኔ ላይ ለማለት ቅዳሜ ደግሞ ባይኔ ላይ መጣሽልኝ። ደግሞ ባይኔ ላይ መጣሽልኝ አልናት ማንን? ቅዳሜ ከሰዓትን ኑሪ ልንላታለን ለዘላለም። ቅዳሜ ከሰዓት ቅዳሜን መቼ ሳሳምራ ገና ምን ተነካ? ገና ቅዳሜ ስትመጣ ራሱ ዮኒ ምን ይለኛል ነው የምትለው። ዛሬ እንዴት ይገልጸኛል? ዛሬ እንዴት ይገልጸኛል? እስቲ ሁሌ ለኔ አመቱ ቅዳሜ ነች አይደለም እንዴ? አጠፋው እንዴ? ዮኒ ደግሞ እኮ ደስ ቢለው ቅዳሜ ሲመጣ አለው የራሱ የሆነ ጠዋት ላይ ጋዜጣ ታነባለህ። በጣም የረጅም ጊዜ የአመት ደንበኛ ነው ይመጣል። የምር ማለት ምን ጋዜጣ ረጅም አመት ቅዳሜ የሚመስለኝ አዲስ አድማስ ቅዳሜ ራሱ ቀኑ አዲስ አድማስ መጀመሪያ ከዛ ይቀጥላል። በነገራችን ላይ ቅዳሜ ብቻ እኮ አይደለም ሁሉም ቀናት የራሱ የሆነ ነገር አለው አይደል የሚመስለን። አሁን የኛም ፕሮግራም ካላየሁኝ ቅዳሜ ከሳሳይ ነው ቅዳሜ መሆኑን ማቆም የሚሉ ሰዎች አሉ። የሆነ ለራስሽ የሚሰጥሽ ነገር አለ አይደለ? እኛ ደግሞ ቅዳሜ የሚመስለን በቃ እንዴት ተሰብስበን ቁጭ ብለን ከአንተ ጋር አባስንላ ሀሜቷን ቀነስ ጨዋታ ሀሜት ከሌለ ፈጣን ክትከታ ነው የሚባለው። ከመሃል ወጣ ስትል ፈጣን ክትከታ ነው የሚባለው። አሁን አራት ሆነ አንዱ ከሄደ ትንሽ ይኖራል። እንደ ችቦታ መጨረሻ ላይ ሊወጣ ሲል እኮ በጣም መውጣት አስገዳጅ ከሆነበት የምትሉኝም በሉኝና ለማንኛውም እንግዲህ እናንተ አሁን ቅዳሜ ከሰዓት ተጀምሯል ብለን ከገባንበት ሰዓት አንስተን ራሱ እያማችሁ ነው። በስነ ስርዓት ራሱ ሰላም ብለናል። እንደምንሰነበታችሁ እንድናችሁ ቅዳሜ ከሰዓት ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ያው እኔና ጸጊ ሳምንታችሁ እንዴት ነበር ስንላችሁ በቂ መልስ ይዘው ነው የመጡት። ባለፈው ሳምንት ባህር ዳር ላይ ዞር ስትሉ አይተናችኋል። ለዚህ ሳምንት የሚሆን ነገር ይዛችሁ እንደመጣችሁ እናውቃለን። ሳምንታችሁ እንዴት ነበር የሚለውን ንገሩን። ከዛ እኛን ነገራችኋል። አሁን እኛ ለመረዳት ቀንታችኋል። ባህር ዳር አይታችሁ ምን የመሰለ አየር ተንፍሰን ውቢቷ ባህር ዳር ጋር ጎብለል እያለ ጥሩ ጊዜ ያሳልፈናል። በጣም የሚገርም ጊዜ ነው ያሳለፍነው እና ደስ የሚል ጊዜ ነበረን። ቃላለሁ ባህር ዳር ድሮም ታምራለች። አሁንም ብሶባታል። ከሀገራችን ውስጥ በጣም ቆላማ ወይና ደጋ ቆላማ ይል አይደል? ወይና ደጋ የጂጂን ዘፈን ላይ ያነሳ ነው። ወይና ደጋ የጂጂ አየሩ እኔ የሚገርም ነው። ሸማ ነጠላውን ለብሶ እና አየሩ የሆነ ቃላት ያንሰዋል ያለው ሸማ ነጠላውን ለብሶ አይበርዳቸው አይሞቃቸው ሀገሩ ወይና ደጋ ነው። አቤት እኔ እኮ አሁን ባለኝ ድምጽ እንደዚህ ከሆንኩኝ ድምጽ በጣም ቢኖር እንዴት ነው የሚሆነው? በጣም ይዘፈንከው ግን እኮ ዮኒ ጣና እኔ ማደንቅልህ ድምጽህን አይደለም ለቦታው የሚሆን ዘፈን ነው። እሱ እውነት ነው የምር ጣናነሽ ቁመን እየጠበቅን ቁጭ ብለን ጣናነሽን ሲዘፍን ደንገት ከቦታው ጋር ከሄቴ መጣ ነው። ከቦታው ጋር የሚር ነገር አለው። ከቦታው ጋር ያለ ዘፈን ካታሎጉ ብዙ ነው። የሙዚቃ ካታሎግ ባህር ዳር ላይ ነበር ዮኒ። ባህር ዳር እኔ በጣም የደነቀኝ ድልድዩ ነው በነገራችን ላይ እና እኔ የኔዘርላንድ አምስተርዳም ያለውን ድልድይ ደገፍ ብዬ አንድ ፎቶ ተነስቼ ነበር። ደገፍ ብዬ ተነሳው። በብስክሌትም ዞሮ ተመቸኛ። የብስክሌት አነዳደ ገባን። ብስክሌት አነዳደ በአንድ እግር ድሬ ለምዶ በአንድ እግር
ሳይክሉ በውጭ በኩል ሆኖ ሳይክሉ በዚህ ሌላ ሰው ይጭናል ቢያገኝ ራሱ። ዮኒ ግን ቆይ ሳይክል ላይ እንዳትችሎታ እዚህ ድረስ ከሆነ ለምን አትይዝም? እዚሁ አዲስ አበባ ከተማ ውስጥ እድሜም አላ እድሜም አንወሸ ባህር ዳር የሚገርመኝ የባህር ዳር ህዝብ በቃ ጋቢ ለብሰው ምንም ትልልቆቹ ሳይክል ይነዳሉ። ባህል ላይ ያላቸው ትልቅ ቄስ ናቸው ጠምጥመው ሳይክል እየነዱ እዛ ፕሮግራሙም ላይ አለና ወደ ቤተክርስቲያን እዛ በቃ አንደኛው የትራንስፖርት መንገድ ሳይክል ነው። በግን በሳይክል ነው የሚሄደው። አንድ ጊዜ ራሱ በጣም በግ እንደዚህ ተሸክመው የፊት እግርና የኋላ እግር እንደዚህ ይታሰራል። እንደ ባግ በይው አንድ ጊዜ እንደሆነ በጣም ፌመስ የነበረ በጣም የሚታይ የነበረ ፎቶ ባልና ሚስት ነጠላ ለብሰው ሳይክል እየነዱ በጣም ማይረሳ ፎቶ እና ቫይራል ፎቶ ነው እሱ ፎቶ። እንደሱ አይነት ነገሮችን የማየት አጋጣሚ ሰፊ ነው እና ቢዲ ውቢቷ ባህር ዳር እኔ በጣም ድልዩዋን የገረመኝ እንደውም ብዙ አልተነገረለትም አልተወደሰም። ያን የሰራችሁ እጃችሁ ይባረክ ነው ያልኩት። በእውነት በጣም ትልቅ በጣም ዘመናዊ የኢትዮጵያን ከፍታ የድልድይ ኢንጂነሪንግን ከፍታ ያየንበት ነው እና በጣም 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 ተደስተናል። እንኳን ነገራችሁን የቱሪስት ሳይት ሆኗል ማለት ነው። እኔ አሁን ደስ ያለኝ እኛ ሀገር ውስጥ በጣም ብዙ የሚታዩ የምናውቃቸው ከተሞች እንኳን በቃ እየተቀየሩ ነው እና የት ልሂድ ብለን ብናስብ የት መሄድ እንዳለብን በደንብ እየነገራችሁ የውቢቷ ባህር ዳርን እንድናይ ከዛም በኋላ ደግሞ ሌሎች አካባቢዎችን አይተናል። በኋላ እናነሳቸዋለን። ይህን ሁሉ እንዲሆን ያደረገው ደግሞ የኢፌዴሪ ቱሪዝም ሚኒስቴር ነው። በጣም እጅግ በጣም አድርገን እናመሰግናለን። ከዚያ ባሻገር ደግሞ የባህር ዳር ባህልና ቱሪዝም ቢሮ፣ የጎንደር ባህልና ቱሪዝም ቢሮ እንግዲህ ይህንን ሁሉ ነገር እንድናይ እንድንጎበኝ እኛም አይተን ለሰው እንድናሳይ የቱሪስት ፍሰቱ በደንብ እንዲኖር ለማድረግ እና አካባቢ ያለውንም ነገር በደንብ እንዲታወቅ ለማድረግ እነዚህ አካላት አስተዋጽኦ አድርገዋል። በእውነት ይመሰገኑ። ከልብ ነው የምናመሰግነው። በደንብ አድርገው ተንከባክበውን እንክብካቤ ከባድ ነበር። ከመግቢያው ከፕሌኗ ጀምረን የነበረው እንክብካቤ በጣም ከልብ ነው የምናመሰግነው። በቃ ምንም እንዳንጨናነቅ አድርገው እንደ እንቁላል ነው የተንከባከቡን እና አሁን በድጋሚ ከልባችን በጣም ነው የምናመሰግነው። በጣም እንክብካቤ ከነበረበት ቦታ ወደዚህ ስትመጡስ እንክብካቤ ቀነሰበት? የኔና የጸጊ እንክብካቤ የእናንተና ስናነጻጽረው በጣም ቀነሷል። ለሳምንት ምን አላችሁ? በዚህ ሳምንት በጣም ደስ የሚል እኔ ቃል የሚያጥረኝ ቦታ ነው የሄድኩት። ይሄድ ነው አውሽዶ ጎርጎራ ነበርን። ጎርጎራ አስደናቂው ጎርጎራ በጎንደርና በባህር ዳር መሀል የምትገኝ አስደናቂ ቦታ ላይ ነበርን እና እሱን ደግሞ ዛሬ ሌላ ቅናት ነው። ለማንኛውም ያው ሳንት ብዙዎቻችን የምናውቀው ሰንሴት ፓቤስ ሰንሴት እዛ ደግሞ ሰንራይዝ ትክክለኛው ቦታ እውነት ነው። በጣም ፀሐይ እንዲህ ብቅ ስትል ኧረ ብስንካ ሌላ ዓለም በእውነት የእውነት እና በጣም በጣም ድንቅ ወርልድ ክላስ የሆነ ሪዞርት ነው። በነገራችን ላይ ወርልድ ክላስ የሆነ ሪዞርት በጣም አንዳንድ ሰዎች ውሃ ውስጥ አልገባ የሚሉ አሉ። አንዳንድ ሰዎች ዋና አካባቢ ማይደርሱ አሉ። እኔ እኮ አየሁት፣ ሄዳችሁ የመጣችሁበትን ቦታ አየሁት። ከዛ ወዲያውኑ ሰብሊን ምድር ጠይቋት እንዴት ነው የሚካሄደው? እንግዲህ ጎርጎራ ለመሄድ 3 አይነት አካሄዳለሁ። አንዱ በፕሌን፣ ሁለተኛው ደግሞ ጣናነሽ ማለች ጠንለል ያለች በጣም ዘመናዊ የመጣች ከአዲስ አበባ እንዴት አድርጋ እንደሄደች ሁላችሁም ታስታውሳላችሁ እና በጣም ዘመናዊ የሆነች መርከብ ናት። በሱም 200 ሰው ይይዛል። በሱም መሄድ እንችላለን። በጎንደር ደግሞ ያው ጎንደርና ባህር ዳር መሀል ስለሆነች በጎንደር ደግሞ ድራይቭ አድርገን በመኪና 1 ሰዓት ከ20 ነው ይፈጫል። በዛ መሄድ ይቻላል። በሄሊኮፕተር ያለው ደግሞ እዛው ጠለል ያለ የሚያምር ማረፊያ አዘጋጅተዋል። 2 ነው ያለው፣ አንዱ ፕራይቬት ያኛውን ፕራይቬት ነው፣ ያኛው ደግሞ ያለ ነው። በዛ መሄድ ይቻላል። ስለዚህ እና ብዙ አማራጭ ነው ያለው ጎርጎራ ለመሄድ። በጣም እናመሰግናለን። ምንም ችግር የለም።
ሰብሊ ገለጻሽ በጣም ሰብሊ ማብራሪያ የእውነቱ በጣም ትልቅ ልምድ ቀስመሽ እንደመጣሽ በጣም የምር ቅዳሜ ከሰዓት ሰዎች በጣም ጓጉቶ ከሚጠብቋቸው ፕሮግራሞች አንደኛው በቱሪስት ታይም ስለሆነ ዛሬ በቱሪስት ታይም ላይ እንግዲህ ጎርጎራን በደንብ አድርገን እናሳያቸዋለን። ብዙ ነገር ነው እንግዲህ ሳምንቱ እናንተ እንደዛ አሳለፋችሁት፣ እዚህም ስራ ነበረ። እንግዲህ ያው በዓልም እየደረሰ ነው። በዓል ስጦታ የምንሰጣጥበት ነው፣ ብዙ ነገር የምናደርግበት ነው። ገና በዛ ነው የሚታወቀውና ይሄኛውንም እንግዲህ አንደኛው ስጦታ መሆን ይችላል ካለን ላይ ማካፈል። ከዛ ውጭ እንግዲህ ያው በዓል እየደረሰ ስለሆነ እኛም ደግሞ ደስ እያለን ነው የሚመጣው። ለምን በዓል ደስ የሚል ነገር አለው። ገና እየደረሰ ነው። እውነት ነው። ገና የስጦታ በዓል ነው። እንግዲህ እንኳን ለገና በዓል መዳረሻ አደረሰን እያለን ባለፈው ሳምንት እንግዲህ በዚህ መንገድ አሳልፈን ዛሬ ጋር ደርሰናል። ባለፈው ሳምንት በነገራችን ላይ የሙዚቃ እንግዳችን የነበሩት ታምራት አበበን ፕሮግራም ብዙዎች አይተው ብዙዎች ተገርመዋል። እስከ ዛሬ ድረስ የት ነበሩ እነዚህ ሙዚቃዎች በሳቸው ነው ወይ የተሰሩት ብለው እሳቸው ላይ ራሱ በጣም ብዙ ሰው ሲደውል ነበር። የእውነት ትልቅ ሰው ናቸው። የሚፈልጓቸው በጣም ብዙ ሰዎች እንዳሉም አይተናል። እና አንዳንዴ እኔ ይገርመኛል ይሄንን የሚያክል ስራ የሰሩ ሰዎች ተደብቀው የሚኖሩት። እኛ የሙዚቃና ሙዚቀኞች ሰዓት ላይ በጣም ብዙ ሰዎችን ወደፊት እያመጣን እያሳየን ነው እና ሙዚቃ ላይ ከኋላ ያሉ በጣም ትልልቅ ነገር የሰሩ ሰዎች ግን ብዙዎች የማያውቋቸውን በዚህ ፕሮግራማችን ላይ መጥቀስ እንችላለን። በጣም ብዙ ሰዎችን እና እንደዚህ አይነት ሰዎች አሁንም ያስፈልጉናል። አሁንም ሰርተው ቁጭ ያሉ ሰዎች ካሉ ወደኛ ቢመጡና የሰሩትን ነገር ማውራት እንችላለን። ለምን ይሄ የህይወታቸው አካል ነው። ብዙ ጊዜ ሙዚቃ ከተሰራ በኋላ ድጋሚ ለመስራት እኮ ፍቃድ እንኳን እነሱም ይጠየቃሉ ረጅም ዓመትም ቢሆንና እነማን እንደሆኑ ሳይታወቁ አንዳንድ ጊዜ ዘፈኑ ከወጣ በኋላ እኔ ነኝ ብለው የመምጣት ነገር አለ። ተደብቀው ነው የሚኖሩትና ከሰሩት ስራ አንጻር ፊት ለፊት መውጣት አለባቸው። ለምን ትንሽም የሰሩ ሰዎች አሁን ፊት ለፊት ነው ያሉትና ብዙ የሰሩ ሰዎች ደግሞ በደንብ ይሄ ቦታ ይገባቸዋልና ይሄ መድረክ ደግሞ ቅዳሜ ከሰዓት ላይ ክፍት ነው ለሙዚቃና ሙዚቀኞች። ስለዚህ አሁንም ሄደው ወደ ታለንታችን ዛሬ ብዙ ታለንት ያለ ይመስላል። የማዲንጎን የዘፈነውም እኮ ሳምንት አንደኛው መነጋገሪያ በጣም የሚገርም ልጅ ነበር። ጸጊ ወደሽ ነው ቪዛ ለቃበታለች ሳምንት እሷ ለቃበታለች። ዛሬ እንዴት አልመጣም ለነገሩ ላይ ተሰጥቶታል ፍሪ ቪዛ ላይፍ ታይም ፎር ኬኬ። ስለዚህ ወደ ግራና ቀኝ እንሄዳለን። ዛሬ ደግሞ ምን ይዘው መጡ፣ እነማን አሉ፣ ምን ይዘው መጥቷል የሚለውን እንከታተላለን። የመጀመሪያው ታለንት እሺ አመሰግናለሁ። እንግዲህ ለመላው ለኢትዮጵያ ሕዝብ ፍቅር፣ ሰላም፣ ተስፋ፣ ምቾት፣ ድሎት፣ ደስታ፣ ፌሽታ፣ ጤንነት፣ ደህንነት፣ መግባባት፣ በረከት፣ ቸርነት፣ ደግነት ይግባ ከቤታችሁ ይውጣ ጭንቀታችሁ ይላለው። አሜን 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 አሜን። ስሜ ጆቫኒ ወይ ሞላልኝ ለወደደው ማር ለጠለው ኮሶ ካልደረሱበት አይነካም ደርሶ ተብሎ የተገጠመልኝ ስራዬ ኤምሲ ወይ ማስተር ኦፍ ሴሬሞኒ የሰርግ አሟቂ አድማቂ የመድረክ አስተዋዋቂ ማህበረሰብን አንቂ ነኝ። እንደምታዩኝ ብላክ ከለር ጂም ላቨር የሰርጉ ማጣፈጫ ክኖር ኢቨንት ኦርጋናይዘር አይ ዶንት ፎርጌት ፎሬቨር ዌልካም ቱ ቱጌዘር ማይ ፓሽኔት ፕሮፌሽኒስት ቲቸር ያልኩኝ ኮራ ቀብረር በእናት በሀገሬ በሃይማኖቴ በርስቴ የማልደራደር ሰውን የማከብር የማምን በፍቅር ያለኝ ብራይት ፊውቸር ነኝ። እንግዲህ ሁሉም ሰው ቢጸየፍ ሙስና፣ ሌብነት፣ ስርቆትና ሐሜት፣ ተንኮልና ክፋት ሁላችን ብንቆም ለሀገር አንድነት የምን መሰደር ነው የምን ዲቪ መሙላት የምን የበራሴ የምን ያሳራት እባክህ ፈጣሪ ኢትዮጵያን ባርካት በምረት ጎብኛት ያላንተ ማን አላት እያልኩኝ በመቀጠል ወረድ ያለው ሪዙ በፊቱ ተፈልጎ አይገኝ ባልንጀርነቱ ሂካንስ ኤቭሪቲንግ ሂካንስ ኤብልቱ እንዴት ነው ጆቫኒ ዘረመኳንቱ የተባለ እንግዲህ ሐዘናችሁ ርቆ ደስታችሁ ደምቆ ጥርሳችሁ ስቆ ነገራችሁ አልቆ ቤታችሁ አሸብርቆ ኑሯችሁ ተራቆ ይስጣችሁ መርቆ ይስጣችሁ መራርቆ አቦ አሜን 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 አሜን። እሺ አሁን ማቀርብላችሁ ግጥም የዶክተር በድሉ አቅጅራ ፍካት ናፋቂዎች ከሚለው ነው ማቀርብላችሁ። ከዛ ላይ ተወሰደ። መልካም በተረት ተረት ድርጎ መሞገትን ባትወድም
እኔ ካንተ መልስሻለሁ መቼም ላንተ ወሬ ገድም አስጠብቦ አያስጨንቅም ከጀርባ ላብ አያፈልቅም መልስ ቢጠየፍ ሊናፍ የዘኝነትን ወዶ ከአባት የስልጣኔ ሀሁ አቦጊዳ ተወላግዶ ቢሆንም ያለው ቅሉ ያባትክን አጽም አስታመ በአባት ብርሃን ጨልመ በስልጣኔው ሰይጥነ ቢሆንም ያለው ቅሉ አበው መጠየቅ አይከብድም አሉ እስኪ ልጠይቀ ያንተ ማን ነው አባት ያ ስልጣኔን ቀድሞ የማለደ በማይነቅስ ግዙፍ ግብሩ አዲስ ብርሃን የቀደደ ያ ባየር በሬ የምታየውን ታምር ባልተጸነሰ ቴክኖሎጂ የማይጠፋ ቅርስ ያኖረ ያ የላሊበላ መቅደስ ፈልፋይ የአክሱም ሐውልት ጠራቢ የፋሲል ግንብን ገንቢ የጣና ደብሮችን ደባሪ ያ ስልጣኔ ቀድሞ የማለደ ትጉ ወራሽ በማጣቱ ቦዩ በመገደቡ ጉዞ በመገታቱ የሱ ሞት ረፍት አይደለም አንተን ሲወልድ ነው መቱ መቼም መጠየቅ ሞት ነው ድካሙን አትመርምረው የላሊበላን ድንጋይ እንዴት እንደቦረቦረው የአክሱምን ግግር አለት እንዴት እንደጠረበው የጣናን የዝዋይን ደብር እንዴት እንደደበረው ድካሙን አትመርምረው ይልቅ ደገፍ ብለ ፎቶ ተነስ ግድግዳ ላይ ስቀለው አየውት ብለ ታወራለ በቪዲዮ ቅረጸው ላንተ የሚበጅ ያ ነው እንዴት ሰራው ካልክማ በጥያቄ ከተጠበብክ አሰራሉን ካሰላሰልክ በሊና ተወለጀልክ እኔስ ምን ሰራው ካልክማ ከሊና ማትስማማ ታምር ነው ካልክ ይበቃል ማን ባርምሞ ይታዘባል አባት እንደው ሙቷል አድጎ በአምሳል እስክትቃኘው ልጅ እንኳን ቢጠይቅ ላሊበላ በምን ተሰራ አክሱም እንዴት ቆመ ቢል በቅሎ ነው ብለ ንገረው መሬት ፈንቅሎ ወጥቶ ታምር ነው ይበልሱም በታምራት ተቃኝቶ ወርቅ የሆነውን የአባቶቻችን ባህል ትተህ ያንተ ባልሆነ በተኮረጀ ባህል እየኖርክ መኖር ከመሰለ ዘመናዊነት ይሄ ነው የትውልድ ክሽፈት ይሄ ነው የትውልድ ክስረት ይሄ ነው ወደ ኋላ መቅረት ይሄ ነው የጃዙር ቅኝ ግዛት ምንተ ጊዜ ስለ ታላቁ አሜሪካ ስለ ጃፓን ስለ ቻይና ከንቱ ዳሴ ብታነበንም እኔም ስለ ኢትዮጵያ ማንነት ስለ ህዝቦቿ ማያልነት ከጄ መዳፍ ሳት ወጣ ሳያለሁ አባቴ ይሙት ከጄ መዳፍ ሳት ወጣ ሳያለሁ መሰግናለሁ ሁሌ ጆቫኒ ሲመጣ እንደዚህ ነው ባለፈውም የአድዋ ጊዜ ነበር የመጣውና በባዶ እግሩ በጣም ደስ የሚል በቃ የሆነ ወኔ የሚያጋባ ነገር ነበርና ዛሬም ደግሞ ከመግቢያው ጀምሮ የገባበት መንገድ ከዛ ደግሞ የራሱ ግጥም ድምጹ ምናምን በቃ ሁሉም ሰው ከሱ ጋር ነበር በጣም የፈለገም ያልፈለገም ቢኖር ራሱ ይፈልጋል ግን አንዳንድ ሰዎች አሉ በቃ አንድ ሆኖ ብዙ በቃ አንተ ማለት ነው አይደል እውነት ብዙ ነው በቃ ጸጊ ደግሞ ያው ሁሌም እንደምናውቀው በጣም የሚመስጣት ነገር ሲኖር እንዲህ ብላ ነው የምታዳምጠው መሬት ያይሽ ነው ሙሉ እንደዛ ነው ጨረሽው ይሄ ሁሉ የሚነግረን ምንድነው እንደተባለው ቀልብ ሰብሳቢ ነው ይሄ የሚወጣና የሚወርድ ድምጽ በጣም ደስ ይላል ከናልባሳቱ ደግሞ ቢሆን ሌላ ዓለም ነው እና ስለ ኢትዮጵያዊነት የሚያቀነቅን ነው የውጭውና ወደ ውጭ ብቻ ማየት ብቻ ሳይሆን ኢትዮጵያ ላይ እናተኩር የሚል ትልቅ መልእክት ያለው ነው መምህር ነህ ሳያቦ አቤት አድለው አቤት ተማሪዎችን አሰብኳቸው በተለይ ሳያቦ ደስታቸው ቲቸርዬ ይላሉ አይ ያው ያለንን ብናቅ የሰውን ፈልግም እንደዛ ነው መልእክቱ በጣም የሚገርም ነው እናመሰግናለን በጣም እናመሰግናለን ብራቮ ስለዚህ ወደ ቀጣዮቹ እንሂድ አመሰግናለሁ ያው እኔ ግጥምና ዜማ በራሴ እጻራለሁ እና ኤዲት ያደርኩም እለቃለሁ በዚህ አጋጣሚ ደግሞ ዮማሪስ በጣም ያገዘኝ በጣም ስቱዲዮ ለማስገባት ዘፈኖች በጣም ጥሩ ነው እና በዚህ አጋጣሚ በጣም አመሰግናለሁ እሱን እና ብዙ የራፕ ግጥሞች አሉኝ የሰራዋቸው ፕሮዲዩሰር ነው ያጣው እና በጣም የሚገራርሙ ግጥሞች ናቸው ከነዛ ቀንጨብ አድርጌ ልበልላችሁ እሺ ራፕ ነው ራፕ ቀዳሚ ራፕ ነው እሺ ጥበብ ለገባው ሰው ለሚያውቀው ጠንቅቆ መቼ ሩቅ ሆነና ማሰብ ነው አርቆ ሰላም እንዴት ናችሁ አማን ነው ወይ ሰላምታ ይድረሳችሁ ከስር ከመሰረታችሁ ከኢትዮጵያ ነው ካገራችሁ ሃይ ናሂነኝ ወጣት ብላተኛ የዛሬው ህልመኛ የነገው ዜመኛ ጥበብ መርተይ ዜማን ጀ ካሬድ ዌልካም በሉ መጥቻለሁ ራፍ ሙላ ራምድ በነሮ ፊፋፍ ጤሪዮ ጥበባችን ስትተኮስ እኛ መጣት ተከተለን ባገረኛው የማሪዮስ አመሰግናለሁ ዛሬ ደግሞ ቅድም ስቱዲዮ ከመግባታችን በፊት ዮማሪዮስን ዝም ብዬ የዘፈንኩ በሻክፈል ለካ መጥቶ እናመሰግናለን በጣም ዋው ይሄ ሁሉ ያለው ታዲያ ቅዳሜ ከሰዓት ላይ ነው በእንዲህ መልክ ጀምረናል እናንተ ብቻ እስከ ፕሮግራማችን ፍጻሜ አብራችሁ ነው